ዛሬ ምን ይዤላችሁ እንደመጣሁ አታውቁም የጨረቃ ፋሚሊዎች። ይሄ ማለት ምን ማለት እንደሆነ አልገባችሁም። እኔ ዛሬ ይላችሁ አሞኛል፣ እግዚአብሔርን ነው የምላችሁ። አንገቴ ራሱ ወደዛና ወደዚያ አይንቀሳቀስም፣ ድምጼ ደክሟል፣ በጣም አሞኛል፣ ሆዴም ጀርባይም ሁሉም አሞኛል። ግን ይህን ፎቶ ሳየው የተሰማኝ ደስታ የእውነት ሳወራ ራሱ ድምጼ እየተንቀጠቀጠ ነውና የሚለይ ደስታ ነው። በቃ የሰራ ማለት የሆነ ቃልን በተግባር ያሳየ በቃ ሰርቶ ሆኖ የተገኘ ሰው ብሩክ ነው። በቃ ሀይሚ ይገባታል የኔ ቆንጆ። እንደምታዩት ይህንን ውድ የሆነ መኪና እስከ ምርጥ አበባ ለምርጥ ሰው ተሰጥቶታል እና ትልቅ ሰርፕራይዝ ነው ለሀይሚ። በጣም ትለያላችሁ። ከሰራ ሰው የማያድግበት ምንም አይነት ምክንያት የለም። የማይለወጥበት ከፍ ያለ ደረጃ የማይደርስበት ምንም አይነት ምክንያት የለም። ሀይሚ ብሩክ ይውላችሁ አውርተው አይደለም የቀሩት። የሚያወሩባቸው ከጀርባ ነው ያሉት፣ ከኋላቸው ነው ያሉት፣ ቁጭ ብለው ያሉበት ቦታ ነው ያሉት። ሀይሚና ብሩክ ግን ሰርተው የደረሱትን ተመልከቱ። ገና ትለወጣላችሁ። ገና እናንተም ልክ እንደነ አብርሽና ሩታ ብዙ ውጣ ውረዶችን አልፋችሁ ከፍ ያለ ደረጃ ትደርሳላችሁ። ከፍ ያለ ነገር ይገጥማችኋል። በጣም የተሻለ በቃ ጥሩ የሆነ ህይወት ይገጥማችኋል። አሁን ላይ ማንም ተቆጣጣሪ እንደዚህ አርጉ እንደዛ አርጉ የሚላችሁ የለም። በራሳችሁ ዓለም እየተጓዛችሁ እርስ በርስ ተፈቃቅዳችሁ ተዋዳችሁ ተሳስባችሁ የምትኖሩ በጣም የምታስቀኑ በቃ ሁለት እንቁ የሆናችሁ ልጆች ናችሁ ሀይሚና ብሩክ ማለት ነውና ጨረቃዎች ዛሬ በሚለይ ሀይሚ ራሱ እኔ እንደዚህ ለብሳ ራሱ ሞዴል ነው የሆነችው። በቃ አቋሟ ራሱ ሲያምር ያረገችው ቀሚሷ በቃ ለፕሮግራሙ ለሰርፕራይዙ የሚመጥን አለባበስ፣ የጸጉር ስታይሏ፣ ጫማዋ ያረገችው ጫማ፣ ቆንጆ አበባ፣ ቆንጆ መኪና ምን በቃ ከዚህ አሁን ምንም ቃል የለ። ምን አለ ምን አወራለሁ? የለኝም ቃል ጨርሻለሁ። ብቻ ግን የነሱ ደስታ ሁሌም ያስደስተኛል። የነሱ ስኬት በቃ ሁሌም ነው በቃ ደስ የሚለው። በቃ ስሩ በተግባር እየኖሩት የሚገኙት ህይወትን በቃ ፍቅርን ምድር ላይ በቃ ወርዶ እያየ ነው። ፍቅር ምን ማለት እንደሆነ በእነሱ ነው እያየን የምንገኘውና ገና እኮ ልጆች ናቸው። ግን የእውነቴን እምላችሁ በጣም ገና ትንንሽ ልጆች ናቸው። ግን በጣም ብዙ ነገሮችን እያስተማሩን የሚያልፉ ጨረቃ የሆኑ ልጆች ናቸውና ከናንተ ገና ብዙ ነገሮችን እንጠብቃለን። ብዙ ከፍታዎችን እንጠብቃለን። ገና ብዙ ትጓዛላችሁ። ገና ብዙ ትሄዳላችሁ። ገና ብዙ ነገሮችን አብራችሁ ናችሁ ታሳካላችሁ። ብሩክ ተናግሯል። በፊትም ገና ከሀይሚ ጋር ፍቅር ሳይጀምሩም በጣም ብዙ ህልሞች እንዳሉት ለራሱም ለእናቱም በቃ ብዙ አይነት ህልሞች እቅዶች እንዳሉት ተናግሮ ነበርና ይህንን እቅዱን ደግሞ እንግዲህ ሀይሚ በአቋራጭ መጣ እንግዲህ ህልሙን እውን እንዲያደርግ እንዲሳካለት ሁሉ ነገር በቃ ጥሩ እንዲሆን የተስተካከለ መንገድ ላይ እንዲገባ ሀይሚ እየረዳችሁ እያገዘችሁ ትገኛለችና በጣም ነው የምትለዩት። አንድ ላይ በጣም ነው የምታምሩት። ውበታችሁ አንድ ላይ ነው። የእውነት እኔ ብሩክን ለብቻ ሀይሚን ለብቻ ሳያቸው ምንም ውበታቸው ይጠፋብኛል ሁላ አልዋሻችሁምና አንድ ላይ ሲሆኑ ነው ሁሉም ነገር የሚያምረው፣ ሁሉ ነገር ደስ የሚለውና መጨረሻችሁን መድኃኒዓለም የሚያሳምረው። በቃ ከዚህ በላይ ልል የምችለው ነገር የለም። ከጀርባችሁ ብዙ የሚያወሩባችሁ ሰዎች አሉ። ብዙ ነገሮችን ትባላላችሁ። እናንተ ግን የፈለገ ነገር ይሁን ብላችሁ ከጀርባችሁ ያሉትን ሰዎች ሳይሆን የምታዩት ከእናንተ ጋር እኩል የሚራመዱትን ሰዎች፣ አለንላችሁ የሚሏችሁን ሰዎች፣ የሚያበረታታችሁን ሰዎች በማየታችሁ እዚህ ደረጃ ላይ ደርሳችኋል። አሁንም ለወደፊትም ይሄንን ነው ማድረግ ያለባችሁ። ከኋላችሁ ነው ለሚያወሩባችሁ፣ ስራ አጣው ስራ ቡና መጠጫ ለሚያደርጓችሁ ሰዎች ምንም አይነት ምላሽ ምንም አይነት ወደኋላ ማየት አያስፈልጋችሁም። ሀይሚዬ በጣም ትለያለሽ። በጣም አምሮብሻልና ይገባሻል። ትልቅ ሰርፕራይዝ እንዳላት ብሩክ ሲናገር ነበረ ሰሞኑን። በጣም በቃ ተናግሯል። ሰርፕራይዝ ምን ያህል ለሰው ልጅ ደስታ ጠቃሚ እንደሆነ በጣም አስፈላጊ እንደሆነ ፍቅርን እንደሚጨምር ጓደኝነትን እንደሚጨምር በደንብ ያውቃልና ይህንን ነገር ሁሉ ሲናገር ነበርና ለሀይሚ የሚገባትን ነገር ሁሉ ማድረግ ባለበት ሰዓትና ቦታና ጊዜ እያደረገላት እያስደሰታት ይገኛል። ገና ካሁኑ አስቡት። ገና ጅማሯቸው ነው። ገና ሀ ብለው እየጀመሩ ነውና ነገ ከነገ ወዲያ ደግሞ በህይወቷ ምን አይነት ደስታ ልትሰጠው እንደምትችል ምን አይነት ህይወትን ልትኖር እንደምትችል ሀይሚ ራሱ ምን አይነት ፍቅር ሊሰጣት እንደሚችል መገመት አይከብድም። በጣም ነው የምትለዩት። በጣም እኔ እንጃ። ይህን ፎቶ አይቼ እግዚአብሔርን ነው ምላችሁ ተኝቼ ነበረ ትራሴን ዝቅ አድርጌ ማለት ነውና ብድግ ብዬ ነው የተቀመጥኩት። በቃ ይህን ፎቶ ድንገት ሳይሆንና የተሰማኝን ደስታ ልነግራችሁ አልችልም። በቃ ይህንን ነው የምንፈልገው። በቃ ይህንን ነው እንድትሆኑ የምንፈልገው። ከፍ እንድትሉ እንድትበሩ፣ ማንም ሰው እንዳይደርስባችሁ። በቃ ከፍ ብላችሁ ሂዱ፣ ብረሩ። እኛ አለን ከስራችሁ ሁሌም የምንደግፋችሁ ሁሌም የምናበረታታችሁና የሀይሚን ቻናልም እያበረታታናት ከዚህም በላይ ምርጥ የሆነ
ሰርፕራይዝ ይሰጣታል ወይም ደግሞ ሰርፕራይዝ እንዳላት ሰምተናልና 200 ሺህ እናስገባት ሀይሚንም በዛም በዚህም ብለንና ቪዲዮን ስንጀምር ደግሞ ላይክ አድርገንላት እንጀምር እላለሁኝ። ብቻ ግን ለአሁኑ ቪዲዮ አላረዝምባችሁም፣ ደስታዬን ለመግለጽ ነው የመጣሁት። ማታ በሚለቀቀው በሙሉ ቪዲዮ በትልቅ ሰርፕራይዝ ደግሞ የምንገናኝ ይሆናል። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ይህን ፎቶ አይታችሁ የተደሰታችሁ፣ በእኔ ደስታ የተደሰታችሁ፣ የተገረማችሁ፣ የተደነቃችሁ ሰዎች ይህን ቻናል ሰብስክራይብ ሳታደርጉ እንዳትወጡ። በማታው ቪዲዮ እንገናኛለን። ሰላም ቆዩልኝ።